ነገ ጥር 5 አቤት 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 ቅዳሴን በሚቀድሱ ጊዜ ቅዱሳን መላእክት እየመጡ ይራዷቸው የነበረ መድኃኔዓለም ኢየሱስ ክርስቶስን በሕፃን አምሳል በመንበሩ ላይ ቁጭ ብሎ ይመለከቱ የነበረ ከቅድስናቸውና ከንጽህናቸው የተነሳ የግብፅ 87ኛ ፓትርያርክ አድርገው በጉልበት አስረው ወስደው ቢሾሟቸው ስልጣኑን አልፈልግም በማለት ምላሳቸውን ቆርጠው የጣሉ በዚህም ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም መጥታ የልጄ የወዳጅ ፈቃድ ነውና ተው ብላ ምላሳቸውን የቀጠለችላቸው። አደራ ይህንን ቪዲዮ ሁሉም ሰው ይደርሰው ዘንድ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ነገ ጥር 5 በቤተ ክርስቲያናችን አስተምህሮ በትርጓሜ ወንጌል ቀድሞ ስሙ የሚነሳ የተአምረ ማርያም ሥርዓትን ያዘጋጀልን ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም በነበረው ፍቅርም የተነሳ በየጊዜው ትገለጽለትና ታናግረው የነበረ ገና ሳይወለድ በእናቱ ማኅፀን ውስጥ ተጸንሶ እያለ ቅዱሳን አበው ከበረሃ መጥተው በማኅፀንሽ ውስጥ ደግ ፍሬ አለው ብለው ሆዷን ዳብሰው ፊታቸውን አሻሽተው ሂደዋል። ታዲያ ከተወለደ በኋላም በሥርዓት ቤተ ክርስቲያን መሠረት ከቅዱስ ያዕቆብ ጋር ሆነው አብረው ያደጉ ሲሆን ወላጆቹ በወጣትነቱ በአረፉ ጊዜ ሀብት ንብረት ልካፈል ሳይል ያለውን ሀብት ንብረቱን ጥሎ አንዲት ቁራጭ ጨርቅ ብቻ ይዞ ወደ በረሃ መንኗል። እሱ ወደ በረሃ ሂዶ ሊመንን ቢፈልግም ወንድሙ ያዕቆብ በከተማ ላይ እጅግ በጣም የተፈራና የተከበረ ሰው ስለነበረ በገዳም ያሉ መነኮሳት ወንድምህን ስለምንፈራ እሱን አስፈቅደህና አናመነኩስህም ብለው በጣም አስቸግሮታል። እያለቀሰ ቢለምናቸው እምቢ ስላሉት ከገዳም ወደ ገዳም ከገዳም ወደ ገዳም ሲሄድ መጨረሻ ላይ በአንድ ገዳም ላይ ግን ጽኑ ለቅሶን ስላለቀሰባቸው ትልቅ ወንድሙን ያዕቆብን ሄደው አስፈቅደውለት አመንኩሰውታል። ትልቅ ወንድሙ ግን ለወንድሜ ያልሆነች ዓለም ለእኔም አትረባኝም ብሎ ወደ በረሃ ሂዶ ጽኑ ተጋድሎን ተጋድሎ አርፏል። ታዲያ ይህ ቅዱስ አባት ከመነኮሰ በኋላ በፍጹም ተጋድሎ እየተጋደለ እያለ ዝናው ከተማ ድረስ ተሰምቷል። ዝናውን ከሰሙት አንዱ ሊቀ ጳጳስ አባ ጴጥሮስ ደግሞ ረዳት ሁነኝ ብለው ወደ ከተማ አምጥተውታል። ነገር ግን ይህ ቅዱስ ጳጳሱን በማክበር እንጂ ያለ ፈቃዱ ወደ ከተማ መጥቷልና አንገቱን አቀርቅሮ ይኖር ነበር። ነገር ግን አንገቱን አቀርቅሮ በጾምና በጸሎት እየተጋደለ ቢኖርም ከተማ ላይ ያሉ ሴቶች ፈተኑት። አዎ በዚህም የተነሳ ፈተናውን ጠልቷልና ሊቀ ጳጳሱን አሰናብቱኝ በሚላቸው ሰዓት እምቢ ስላሉት የክብር ልብሳቸውን የጵጵስና ልብሳቸውን አውጥቶ በቢላ ጭቅጭቅጭቅ አድርጎ ቀዳደደባቸው። በዚህ ድርጊቱ የተበሳጨው ሊቀ ጳጳሱ አባ ጴጥሮስም ከሰንበት ቀን ውጪ በየቀኑ ሳያቋርጥ 300 ስግደት እየሰገደ መጠለያ ውስጥ ቤት ውስጥ እንዳያድር በበረሃ ብቻውን እንዲኖር አዘዘው። ይህ ቅዱስ አባታችንም ዋናው ፍላጎቱ ይሄ ነበርና ሊቀ ጳጳሱን ተሰናብቶ ወደ በረሃ ገብቷል። ለ2 ዓመታትም የቀኑ ሐሩር የሌሊቱ ቁር ሳያስቸግረው በምድረ በዳ ላይ ይህንን የታዘዘውን ቅጣቱን በመፈጸሙ ሊቀ ጳጳሱ የፍትሐት ደብዳቤ ላኩለት። ሊቀ ጳጳሱም ከፈቱት በኋላ ወደ ፈለገው ገዳም ሂድ ብለውታል። በአንድ ገዳምም ተጠልሎ በዚያም እየተጋደለ እያለ አንድ የበቁ አባት በመንፈስ ቅዱስ ተመርተው መጡና ለብዙዎች አባት ትሆናለህ ብለውታል። ይሄም ከንቱ ውዳሴ ይሆንብኛል ብሎ እንደገና ወደ በረሃ ወጥቷል። በአንድ ገዳም ይቀመጥና ዝናው ትሩፋቱ ሲሰማበት ደግሞ ሌላ ገዳም ይቀይራል። አሁንም ደግሞ በዚያም ደግሞ እንደገና ዝናው ሲሰማበት ቦታ እየቀየረ ለብዙ ዘመን ተጋደለ። ታዲያ ይሄ ቅዱስ አባት ወደ ከተማ ከሊቀ ጳጳሳት ከአባ ጴጥሮስ ጋር እያለ ቅስና ሹመውት ነበርና ቅዳሴ ይቀድስ ነበር። ቅዳሴ በሚቀድስም ጊዜ በቅዳሴው መካከል ማህበረ መላእክት ከበው ያያቸው ነበረ። በቅዳሴው መካከል ላይ በመንበሩ ላይ ሕፃን መስሎ መድኃኔዓለም ኢየሱስ ክርስቶስን ያየው ነበር። በዚህም ነገር እየተነሳ ይህንን እያሰበ እንባው እንደ ጅረት ይፈስ ነበረ። ቅዳሴ ላይ እያለውም ተመስጦ ይመጣበት ነበረ። ከቅዱሳን መላእክት ጋራም በማህበር ሆኖ ይቀድስ ነበር። ታዲያ ቁጭ እያለ የፈጣሪውን የጌታውን ኃያልነት እያሰበ እጅግ በጣም ይደነቅና ይመራመር ነበረ። ከዕለታት አንድ ቀን ግን ቀና ሲል ተመስጦ መጥቶበት 7ቱ ሰማያት እንደ መጋረጃ ተከፍተው ልዑል እግዚአብሔርን ከጽርሐ አርያም ከ7ኛ ሰማይ ከፍ ብሎ ተመለከተው። የአምላኩ ግርማ አስፈርቶት ወደ መሬት ዝቅ ቢል ደግሞ ወዲያው እንጦሮጦስን ተመለከተ። በዚህም ጊዜ ጌታዬ ይህንን ያሳየኸኝ እኔ ማነኝ ብሎ ስቅስቅ ብሎ አልቅሷል። ይህ ቅዱስ አባት እጅግ በጣም የሚለይበትና የሚታወቅበት አንድ ነገር አለ። እርሱም ሕማማትን እያሰበ ሁሌም ቢሆን በዕለተ ዓርብ ጉልበቱን በረዥም ችንካር እየቸነከረ ራሱን ያሰቃይ ነበር። ታዲያ ለብዙ ቀናት ችንካሩን ስለማያወጣውም ደሙ ፈሶ ሰውነቱ ሁሉ ይጠወልግ ነበር። በዚህ ጊዜም አንዳንዴ መድኃኔዓለም ኢየሱስ ክርስቶስ አንዳንዴም ደግሞ የሕይወት ዘመን ሁሉ ወዳጁና ጠባቂ የነበረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እየመጡ አበርትተውት አድሰውት ይሄዱ ነበር። በእንደዚህ ያለ ጽኑ ተጋድሎ እየተጋደለ እያለ ግን ከዕለታት አንድ ቀን ጸሎት ላይ እያለ በገዳሙ የሚገኙ አበው አባቶች እጁን ጠምዝዘው የፊጥኝ አሰሩት። በዚህ ጊዜ ይሄ ቅዱስ አባት
አባቶቼ ምን አደረግኳችሁ ምን አጠፋሁ ቢላቸው ወገኖቼ ምን የሚሉት ይመስላችኋል? ጥፋት አጠፋህ ሊሉት ይመስላችሁ ነው? አይደለም እኮ። አባታችን ሆይ ከዚህ በኋላ የግብፅ ፓትርያርክ ሆነሃል አሉት። ይሄ ቅዱስ አባትም ይሄ አይገባኝም፣ ለዚህ አልበቃሁም፣ ልታጭ አይገባኝም እያለ ቢለመናቸውና ቢማጸናቸው እምቢ ብለው ወስደውታል። በዚህ ጊዜ ይሄ ቅዱስ አባትም እምቢ ካላችሁማ ብሎ ምላሱን ቆርጦ ጥሏታል። ምክንያቱም የማይናገር ሰው ለጵጵስና ለክህነት አይሾምም አይመረጥምና። ወገኖች የቀደሙ አባቶቻችን ስልጣንን እንደዚህ ነበረ የሚጸየፉት። እንዳሁኖቹ አባቶቻችን በዘር እየተከፋፈሉ በሰው አስከሬን ላይ እየተረማመዱ ለስልጣን የሚሮጡ አልነበሩም። ወደ ቀደመ ነገራችን እንመለስና አባታችን ምላሳቸውን ቆርጠው በጣሉት ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በግርማ ከሰማይ ወረደችና ወዳጄ ማቴዎስ ነገሩ የልጄ ፈቃድ ስለሆነ እሺ በላቸው ብላ አዲስ ምላስን ተክታለታለች። በጣም አይገርማችሁም? ከዚያም የግብፅ 87ኛ ሊቀ ጳጳስ ፓትርያርክ ሆነው ሲሾሙ የቅዱስ ማርቆስ ራስ ግብፅ ውስጥ ነበረችና ክንፍ አውጥታ መጥታ የቅዱስ ማርቆስ ወንጌላዊ ራስ ክንፍ አውጥታ መጥታ እየበረረች መጥታ የዚህን ቅዱስ አባት ግንባሩን ስማው ይገባዋል ብላለች። በዚያ ያሉት ሰዎች ሁሉ እየተገረሙና እየተደነቁ እያለ ከሰማይ ቅዱሳን መላእክት አኪዮስ አኪዮስ አሉ። ይገባዋል ማለት ነው። ይህ ቅዱስ አባት በዘመነ ጵጵስናው ብዙ ተግባራትን የፈጸመ ሲሆን የአራቱ ወንጌላት ትርጓሜ ላይ ትልቅ ሥራ ሰርቷል። አሁን እንደ ማር እንደ ወለላ የሚጣፍጥን ተአምረ ማርያም በሥርዓት እንዲነበብ አድርጓል። የጌታችን የአምላካችን የመድኃኔዓለም የኢየሱስ ክርስቶስ ክቡር ግማደ መስቀሉም ወደ ኢትዮጵያ እንዲመጣ ትልቁን አስተዋጽኦ ተጫውቷል። በተሰጠው የትንቢት ሀብትም ለወደፊቱ የሚፈጸሙ ብዙ ነገሮችን ተናግሯል። ከተናገራቸውም አንድም ሳይቀር ሁሉም ነገሮች ተፈጽመዋል። በመጨረሻ ግን ያሰቃየውና ይቃወመው የነበረው የግብፁ ከሊፋ ይህንን ቅዱስ አባትም በወቅቱ ይመራ የነበረው ክፉ ከሊፋ በወደ ቤተ መንግሥት ጠርቶ ጽኑ ግርፋትን ገርፏቸዋል። በዚህም የተነሳ ተጎድተው ወደ እመቤታችን ጉዳቴን ተመልከችልኝ ብለው ጮኸዋል። እናታችን ቅድስት ድንግል ማርያምም ወርዳ አጽናንታቸዋለች። ከዚህም በኋላ ልወስድህ ነው የመጣሁ ብላቸው ሕዝቡን ሰብስብና ተሰናበት ብላቸዋለች። እርሳቸውም ሕዝቡን ጠርተው ከተሰናበቱ በኋላ ጥር 5 ቀን አርፈዋል። እናታችን ቅድስት ድንግል ማርያም ወስዳቸዋለች ማለት ነው። እኒህ ስም አጠራራቸው የከበረና የከበደ ሊቀ ጳጳሳት ቅዱሱ አባታችን አባ ማቴዎስ ነገ ጥር 5 የዕረፍት በዓላቸው ነው። ታዲያ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና እናንተም የክርስትና ግዴታችሁን ኮፒ ሊንክ በማድረግ ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ማቴዎስ ሊቀ ጳጳሳት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።